ነፃነት ወርቅነህ እባላለሁ። ተዋናይ ነኝ። ጽፋለሁ፣ ፖስት አደርጋለሁ። ሞት እንኳን ጨክኖ ወስዶ ከሚያስቀረው ምን አለ ደጋጉን ዳግመኛ ቢፈጥረው እንዲል ጋሽ ጥላሁን በሙዚቃው አንዳንድ ሰርተው ያለፉና የተወደዱ ሰዎችን ዳግመኛ እንዲፈጠሩልን እንመኛለን ይባላል። አሁንም እንዲያ ነው የሆነው። እንደ አርቲስት ነፃነት ወርቅነህ ያሉ ሰዎች ሲያልፉ ምን አለ ዳግመኛ ቢፈጠሩ ብሎ ያስጠይቃል በሚል ብዙዎች ሐዘናቸውን እየገለጹ ይገኛሉ። ከአሁን ቀደም ታሞ ሳለ በሐሰት ዜና ህልፈቱ ተዘግቦ እንደነበር በማስታወስ አሁንም ሐሰት ነው በሚል ወይም እንዲሆን በመመኘት ብዙሃኑ አላመነም ነበር። ይህ ከጠቅላይ ሚኒስትሩ እስከ አዲስ አበባ ከንቲባ የሐዘን መግለጫ የተሰጠበት ይህ ህልፈቱ ከልጅ እስከ አዋቂን ያስደነገጠው አርቲስት በርካታ ስራዎችን የሰራ ሰው ነበር። በኢትዮጵያ የኪነ ጥበብ ዘርፍ በተለይም በኮሜዲ ትወናና በቴሌቪዥን አቀራረብ ዘርፍ እጅግ ተወዳጅና ተጽዕኖ ፈጣሪ ከሆኑ ባለሙያዎች አንዱ ስለመሆኑም ብዙዎች ይመሰክሩለታል። አርቲስት ነፃነት ወርቅነህ በአዲስ አበባ ኡራኤል አካባቢ 1975 ዓመተ ምህረት እንደተወለደ ነው መረጃዎች የሚያመላክቱት። ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው ቲያትርና በጥቅሉ ለጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት መሆኑም ይነገራል። ከስድስቱ ልጆች እሱ ለቤተሰቡ አራተኛ ልጅ እንደሆነና ይበልጥ ለእናቱ ቅርብ የነበረው ልጅ እሱ እንደነበርም ከፋና ሬዲዮ ጋር በነበረው ቆይታ በራሱ አንደበት አርቲስቱ ተናግሯል። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ እየተባለ ዘርፈ ብዙ ባለሙያ ነበር አርቲስት ነፃነት ወርቅነህ። በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ ያቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያም ነበር በሚል የጥበብ ቤተሰቡ ይገልጸዋል። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ተሰጥኦን ማሳየት እንደቻለ የሚነገርለት አርቲስት ነፃነት ወርቅነህ ይህን ችሎታውን በጠዋት የተረዱት የአማርኛ መምህሩ መምህር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት ነው በተለያዩ መድረኮች ሲናገር የተደመጠው። የሚገርመው ግን እናቱ ዲያቆን እንዲሆን ይፈልጉ እንደነበር ካሁን ቀደም ከፋና ሬዲዮ ጋር ባደረገው ቆይታ ገልጾ ነበር። እና ኡራኤል ያደግኩት ጸበል ቀድቻለሁ። ኡራኤል ቤተክርስቲያን አግዳሚም ደርሻለሁ። እናቴ ዲያቆን በሆን ደስ ይላት ነበር። በጣም ትመኝ ነበር ዲያቆን እንዲሆን። ምክንያቱም አጎቶቿ ጠቅላላ አጎቶቿ ምናምን እንትኖች የቤተክርስቲያን አገልጋዮች ስለነበሩ። በእርግጥ የቤተሰባችን የጠቅልማያት የመጀመሪያ ስራ ነገረ ፈጅ ነው። አቃቤ ተወቅና ነው። ለዚህ ነው እንዴ ዓለምና ቢሆን ነው ላለው አንዳንድ ጊዜ የንኩት እኔ እስከ 15-16 ዓመት ኡራኤል አድጌ ነው ከዛ በኋላ ወደ ፒያሳ መሄድ የጀመርኩትኝ። የቲያትር ቡድኖች ጋር ተገናኘን። አባቴ አራት ኪሎ ዩኒቨርሲቲ ሰራ ነበር ፖሊስ ከመውጣቱ በፊት እና እንደዛ ያለ እንግዲህ አገኘኝ አንዴ አገር ፍቅር ደረጋቱን እየወጣው ወደ 07 የሚባለው አዳራሽ ሄድኩ። ሰምቻለሁ ቲያትር የሚባል ነገር የድራማ የሚባል ነገር እንደምትሰራ ሰምቻለሁ። ምንድነው የምትሰራው? ሞቅ አድርጌ ፋዘር ይኸውልህ ድራማ ማለት ዶክተር ሆነ ትሰራለህ፣ ኢንጂነር ሆነ ትሰራለህ፣ ፖሊስ ነው ብዬሻለሁ እንግዲህ ፓይለት ሆነ ትሰራለህ፣ መካኒክ ሆነ ትሰራለህ ምናምን እያልኩ ስለረዘልኩት ያለንኩት ነኝ ማለት ወንጀል መሆኑን አታውቅም ማለት ነው። በዩኒቨርሲቲ የቲያትር ክፍል ቆይታው ከመምህራኑ ልዩ ድጋፍና አድናቆት የሚቸረው ያኔ ወጣት አርቲስት ነፃነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደነበርም የሙያ አጋሮቹ ሁሉ ይመሰክራሉ። የኪነ ጥበብ አጀማመሩን ሲናገር እንደተሰማው ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ FBI፣ ባለቀለም ህልሞችና የመሳሰሉት በብዛትና በከፍታ የሚጠቀሱ እንደሆነም ባለሙያዎች ይናገራሉ። ነፃነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን ፕሮግራም በማቅረብ ተወዳጅነትን እንዳተረፈም ይገለጻል። የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ ሆነበት
ይኖርበትም እንደነበር ይታያል፣ ይታወሳል። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። እሺ ሳምሪ 25 ሰከንድ አለሽ። ለምንድን ነው እስካሁን ያልወለዳችሁት? ሳምሪ አሁን እያሰብን ነው። እያሰባችሁ ነው? ለመተኛት ማን ነው ለመውለድ? ካልተተኛ ይወለዳል። አንቺ እስቲ እንዴት ነው የምታስቢው? አንቺ የራስሽ ልጅ ይዘሽ እሷን ታዳ እሺ በርናችሁ ማለት እኔ ቤላ ነኝ። እሺ መስቲ ቀበና ናት። እሺ መቅደስ ወደ ሀያታውን ደርሷቸው ሄደዋል። ኮንዶሚኒየም ደርሳቸው ቤተሰቦቿ። እሺ ይሄን ሁሉ አመት ከነሱ ጋር የምትኖሩ? ኧረ ልጅ ናት። ገና ስንት አመቷ ነው? ገና 22 አመቷ ነው። በስራሽ ላይ ገጠመኝ ምን አለሽ? እስቲ ንገሪኝ። በህክምና ላይ መጥፎም ነገር አይገጥምህም? የታመመን ሰው ድኖ ሲወጣ ደስ የሚለው ገጠመኝ ሰው ነው። ከሰው የበለጠ የለም። ድኖ መውጣቱ ገጠመኝ ነው። አይወጣም ማለት ነው። ድኖ በጣም ነው። ወይዘሪት አላገባሽም? ወይዘሪት እንፈልግ ወይስ አለ አለ? ስልክ ወስደሻል? ማን ነው? አሁን አንቺ የስነ አእምሮ እንትን ነሽ? ስለ የስነ ልቦና እንትን ነሽ። ጓደኞች ላይ ተጽዕኖ አትፈጥሪበት? ቀድመሽ እያወቅሽበት የሚፈልገውን ታውቂያለሽ? አዎ የሚፈልገውን ታውቂያለሽ እና ወዲያው ነው የምትሰጪው። ማን ነው ወዲያው ትረጃዋለሽ መልስ የምትሰጪው ለማለት ፈልጌ ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩና በብዙዎች የሚወደዱ የራሱም በልዩነት የሚታወቅበት እንደነበር ነው ስራዎቹን የሚከታተሉ ሁሉ የሚናገሩት። በህዳሴ ግድቡ መርሃ ግብር ላይ የመንግስት ከፍተኛ ባለስልጣናትን ሁሉ ሲጠይቅ ስለነበረው አዝናኝነትና ከመደበኛ የጥበብ ስራው አንጻር ልዩነት እንዴት እንዳልፈጠረበት በፋና ቆይታው ተጠይቆ እንዲህ ብለዋል። የህዳሴው ግድብ አራተኛ ዙር የውሃ ሙሌት ላይ እዚያ ላይ ደግሞ በተለይ የመጣህና ባለስልጣናት ሲሆኑ የምትጠይቀው ጥያቄ ሊሆን ይችላል፣ ቃል የምትጠቀመው ነገር ብቻ ጥንቃቄ ይበዛዋል አይደለ? እንዲህ አይነት ቦታ ስትገኝና እንዴት ተወጣው? በእኔ በቲያትር ነው ያደግኩት። በቲያትር ሳድግ ደግሞ ትልልቅ ተዋናዮች ሲዘጋጁና ሲሰሩ አይቻለሁ። እንደገና ፊልሞች በምንሰራ ጊዜ ደግሞ ግምገማና ሌሎች እናይ ስለነበረ ሰዎችን የሚያስከፉ ብሔር ከብሔር ጾታን የሚያንኳስሱ ምን ነገሮችን እናውቃቸዋለን። አይምሮዬ ውስጥ የለም። ሌሎች እላፊ የሆኑ ነገሮችን አላደርግም። ስራዬ ስለሆነ ኦልሬዲ ማንም ሰው ስራውን ይሰራል። የኔ ትልቁ ነገር ግን ምንድነው ሁልጊዜም ስራዬን ስሰራ እንደ አዲስ ነው የምሰራው። ለምጄዋለሁ ብዬ ያልንተናል። ስለዚህ የተሻለ ሆኖ ነበር። ነጻነት ዘርፈ ብዙ ነው ብቻ ሳይሆን የራሱ የሆነ ጥበባዊ መልክ ያለው ነው ሲሉ የስራ ባልደረቦቹም የጥበብ ሙያ ተመራማሪዎችም ይመሰክሩለታል። ከዚህ ማሳያው አንዱ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች ናቸው ይላሉ። ተዋናይም ደራሲም የቴሌቪዥን ፕሮግራም አዘጋጅም ሆኖ ማስታወቂያውም ላይ ሲመጣ ከፍጥነትና ከጉልበቱ ጋር ነው፣ እንዲሁም ከነለዛና ጨዋታው ጋር ነው ሲሉ እነ አርቲስት አዳነች ወልደ ገብርኤልና ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይናገራሉ። ነጻነት በስብዕናውም በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የስራ ባልደረቦቹ እንደሚመሰክሩለት ጣቢያው ከህልፈተ ሕይወቱ በኋላ ባጋራው ሀተታ ላይ አስፍሯል። አንተ ስትኖር የምንጠላውን እንወደዋለን። አንተ ስትኖርበት የሰለቸንን ዓለም ሌላ ገጿን ታሳየንና ልንወዳት እንዳዳለን። ፍሬሽማን ቲያትር ሲመረቅ የቲያትሩ መሪ ተዋናይ የሆነ ሳለ የተሰለፈውን ህዝብ ሁሉ እንኳን ደህና መጣችሁ ስትል ነበር ለመጀመሪያ ጊዜ ያየው። ለሰዎች ያለህንም ክብር የተረዳሁት ነፂ በዘር ወይ በሃይማኖት የማይከፈሉብህ የሁሉም ነበር ስትል ጋዜጠኛ መስከረም ጌታቸውም ጽሑፏን በሐዘን መግለጫዋ ላይ አስፍራ ነበር። እንዲህ ባለው ተወዳጅ ስብዕናው ምክንያትም ይመስላል ነጻነት የአልቲማ ሪል ስቴት የብራንድ አምባሳደርም እንደነበር ይታወሳል። የጥበብ ሥራ በብዛት የሚሰራው ጥበበኛው በራሱ ሊዝናናበት ወይም
ሊገረምበት አሊያም ሊያዝንበት ይገባል ይላሉ ሊቃውንት የዘርፉ ሰዎች ሲናገሩ። ነጻነትም ይህንን የኖረው ይመስላል። መጀመሪያ ስራዎቼ ራሴኑ ማዝናናት አለባቸው ሲል በቅርቡ ከአርቲስት አዳነች ወልደ ገብርኤል ጋር በአርቲስት ቲቪ አዲ ጠብታ ፕሮግራም ላይ ተናግሮ ነበር። መዝናናት ስለምፈልግ ነው አዲ። እኔ ራሴ በጣም መዝናናት እፈልጋለሁ። ያለኝ ነገር እሱ ብቻ ነው። እኔ አሁን ሙያዬን በጣም ነው የምወደው፣ በጣም ነው የማከብረው እና አብሮ አደጌ ነው። ከ16 ዓመት ጀምሮ ምሰራው ስራ ነው ይሄ ስራ እና ከእናቴ ጋር ተጣልቼበታለሁ። አባቴ ራሱ ተስፋ ቆርጦብኝ ነበረ። በቃ ዩኒቨርሲቲ ካልገባሽ ወይ ደግሞ የሆነ ቀለም ነገር እንትን ካላልሽ እንትን አይባልም ነበረ እና በቃ አይምሮዬ ስለ ሙያው ነው የሚያስበው እና አነባለሁ፣ ደግሞ በጣም አነባለሁ። ማንበብ ምናምን ደስ ይለኛል። ስለዚህ ስታነቢ ከማየትና ከማንበብ ማንበብ ነው የሚሻለው እላለሁ። ማንበብ በጣም የፈጠራ ነገርን ይጨምራል። ነጻነት ወርቅነህ ከእጅግ ጥቂቶቹ አንዱ ነው ሲል ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ከአርቲስቱ ሕልፈት በኋላ ባሰፈረው መጣጥፍ እንዲህ ይላል። ነጻነት ወርቅነህን በጥላሁን ዘውገ የዳዊት እንዚራ ቲያትር ላይ ነው ለመጀመሪያ ጊዜ ያየሁት። በቲያትሩ ላይ ይጫወት የነበረው ገጸ ባህሪ ከሌሎች የቲያትሩ ገጸ ባህሪያት የተለየና የራሱ ቀለም የነበረው ነው። የራሱ የነጻነት ተጽዕኖ በቲያትሩ ላይ ጎልቶ ታይቷል። በወቅቱ ለራሱ ይህንኑ ነግሬዋል። ነጻነት ፍሬሽማን ቲያትርን በድርሰትና ዝግጅት ባለቤትነት ይዞ ሲመጣ ቲያትሩን ብቻ ሳይሆን የራሱን የአቀራረብ ቅርጽን ጭምር ነው ይዞ የመጣው። ከዚያ በኋላም ከእርሱ ቀድመው በመተወን ዝና ባተረፉ እውቅ ተዋናያን ላይ ጭምር ተጽዕኖውን ማሳረፍ ችሏል። ቀለል ያሉ ተመልካቻቸውን ዘና አድርገው በተዝናኖት እንዲከተላቸው ማድረግ ከሚሳካላቸው እጅግ ጥቂት ፕሮግራም አቅራቢዎች መሃል አንዱ ነጻነት ወርቅነህ ነው በሚል ገልጾታል። እርግጥ ብዙዎች የሚስማሙበት ሆኖ ይስተዋላል። የነጻነትን ነጻነት የቤተሰብ ጨዋታ የተባለውን የቡድን ጥያቄና መልስ ውድድርን በኢቢኤስ ቴሌቪዥን ሲያቀርብ በለዛ ዋስቶ የሚያቀርባቸው ሐሳቦች፣ ብቅ የሚያደርጋቸው ምጸት አዘል ቁም ነገሮች የሚያስተምሩ፣ እንዴት አሰበው እንዴት አቅልሎ እንዲህ መግለጽ ቻለበት የሚያስብሉ ስለመሆናቸውም ይመሰከርለታል። ቴዎድሮስ ተክለአረጋይ ሲቀጥል የቤተሰብ ጨዋታ ፕሮግራም ብዙም ማዝናኛ አይደለም ይላል። ሌላ ሰው ቢያዘጋጀው ፕሮግራሙን ጊዜውን ጠብቆ ለመከተል ያዳግታልም ይላል። ነገር ግን ነጻነት ከተወዳዳሪዎቹ ጋር በሚያደርገው ምልልስ ተመልካችን ዘና የማድረግ ክህሎት አለው። የሚደነቅ ፈጣን የፈጠራ አቅሙን አሳይቷል። ተወዳዳሪዎቹ ለሚሰጡት ምላሽ የሚሰጠው አስተያየት ተዘጋጅቶበት የቀረበ እስኪመስል ድረስ እንደሚያስገርምም ገልጿል። ደራሲው ከነጻነት ወርቅነህ ስራዎች ላይ በምሳሌነት ሲጠቅስ እንዲህ ብለዋል። አግብታል? አላገባው እኮ ውጭ እያደርክ ቤት ታገባል። እናት? አቤት እናት ነው ስምሽ? አዎ። ምን ማለት ነው ልጅ ሆኖ እናት? ምክንያቱን ትናገራለች። እሺ ስራ እየፈለግሽ ነው? በራሴ ነው የምንቀሳቀሰው እኮ። ታዲያ ማን ሊያንቀሳቀስሽ ፈለግሽ? ስራ ዲጄነት ነው? አዎ። አግብታል? አላገባውም እኮ ውጭ እያደርክ እንዴት ታገባለህ? ከጓደኛሽ ምን ልትደብቂ ትችያለሽ? ብር? አይ ባንክ የሚሰራ ሰው። የት ነው የምትሰራው? አቢሲኒያ ባንክ። ባለቤትስ? ንግድ ባንክ። እየመጣች ንግድ ባንክን ታማላለች። እንዲህ ያሉ ፈጣን የፈጠራ ሐሳቦቹ ነጻነት እውነተኛ የጥበብ ሰው ለመሆኑ ማስረጃ ስለመሆናቸው ብዙዎቹ የጥበብ ቤተሰቡ ይስማማሉ። ስለ ነጻነት ወርቅነህ የዘርፉ ባለሙያ ጥበበኞች ብቻም አይደለም የተናገሩለትና የሚናገሩለት። ከህልፈተ ዜናው በኋላ የምጣኔ ሀብት ባለሙያው አቶ ሙሼ ሰሙም ዛሬ ነጻነት ወርቅነህን ጥበብ አጥተዋለች ሲሉ ሐሳባቸውን አጋርተው ነበር። ከነጻነት ጋር የተዋወቅነው እንደ ማንኛውም የጥበብ አድናቂ በመድረክ ላይ ቢሆንም በግንባር ያገኘሁት ግን በወዳጄ ደረጃ ኃይሌ አማካኝነት ከ6 ዓመት በፊት ነበር። ነጻነት በራሱ ጥረት ለሙያው ራሱን ያበቃና ለጥበብ መፈጠሩን ያስመሰከረ ባለሙያ ነበር። በትምህርቱም ገፍቶ በመሄድ ለሁለተኛ ዲግሪ የበቃ እጅግ ጨዋ ታዋቂ፣ ጨዋና ትልቅ ሰውም ነበር ሲሉ አቶ ሙሼ ሰሙ መስክረውለታል። ነጻነት ወርቅነህ ድምፁን አጥፍቶ ብዙ በጎ ስራዎችን እንደሚሰራም ጋዜጠኛና አርቲስት ሰይፉ ፋንታውን ባለፈው ዓመት በመቄዶንያ በጎ ሥራ ተሳትፎ ወቅት ገልጾ ነበር። በመቄዶንያ የገቢ ማሰባሰቢያ ዘመቻም የነበረው ተሳትፎ እንዲሁ ተጠቃሽ እንደነበር ይታወሳል። ምንድን ነው የምትሰሪው? ተመርቄ ጨርሻለሁ።
እስካሁን ግን ስራ አላገኘሁም። አዎ እንግዲህ እቺን እርጓ አየር የማክሽ ስራ መፈለግ ነው። ስራ መፈለግ ነው። ሶስት ኮፒ ያዢ፣ ዋናውን ያዢ። ከሰማው ደግርሻለሁ። ምንድን ነው ያጠናሽው? የህዝብ አስተዳደር። የህዝብ አስተዳደር እኮ ታዲያ ጫካ ነው መግባት ያለ። አፍሪካ እኮ ነው። እስቲ ዝም ብለሽ እዚህ ላይ ስልክሽን ጣል አድርጋት። ደህና ጫካ ካገኘው ጠቁምሻለሁ። 3 ጫካዎች አሉ እጄ ላይ። ዋይፋይ ይኖረው ከተገኘ ጫካው ስልክሽን ጣል አድርጋት። እደውልልሻለሁ። ስልጣን ካሽ ቴሌን ያስተዳድርልሻለሁ። እኔ ያስተዳድርልሻለሁ። አትጨነቂ። ቴሌና ትምህርት ሚኒስቴርን እና ይሄ መብራት ኃይልና ገንዘብ የሚያስገኙትን ሳቅና ቁም ነገርን አንድ ላይ መፍጠርና መከሰት በስነ ጥበብ ውስጥ ከባድ መሆኑን ከአሁን ቀደም ደራሲና ገጣሚ በእውቀቱ ስዩምም መናገሩ ይታወሳል። ያንን ከባድ ነገር ነው እንግዲህ ነጻነት ወርቅነህ በንግግሩም በቲያትርና ፊልም ትወናውም በፕሮግራም መሪነትና አዘጋጅነቱም ሲከውን የኖረው ይሉታል። ምጸት አዘል የኑሮ ትዝብቶቹን በቀላሉ ወዲያው በሚከስታቸው የተመረጡና አዝናኝ ቃላቶቹ በብዛት ይታወሳሉ። ያ የእሱ ብቻ ክህሎትና ተሰጥኦ ነው ይሉታል። ክሊዮፓትራን ታውቂያታለሽ? በጣም ነው የምወዳት። እሷም ስላንቺ አንስታ አትጠግብም። የግብጽ ንግስት መስላኝ። የአባይ ወንዝ ያልነገሰው ማን አለ ብለሽ ነው? ቆይ ስልጣኑ እንዴት እንዳገኘችው መለስበታለሁ። ቁርጥ እሷ ነሽ። እኔ አላምንም። ይሄ ንግግራችን ራሱ እሷ እንደዚህ ኪሊዮ እኮ 9 ቋንቋ ትናገር ነበር። አንዱንም ግን አትጽፍም። ባይ ክሊዮፓትራ ስልጣን እንዴት ነበር ያገኘችው? ከአባይ ነው። አባይ እኮ በፊት አባይ ማደሪያ የለውም ስልጣን ይዞ ይዞራል ነበር የሚባለው። አሁን ነው ግንድ ይዞ ይዞራል የተባለ። ባይ ያ በብዙዎች ዘንድ ግዙፍ ተወዳጅነትን ያተረፈው አርቲስት ከ5 ወራት በፊት ታሞ በህንድ አገር ሕክምና አግኝቶ ጤናው ተመልሶ የነበረ ቢሆንም ብዙዎች እንደሚሉት እሱ ደህና ነኝ ይበል እንጂ ሲያዩት ያን ያህል ደህና አይመስልም ነበር። እንዳሉት ሆነ ማለት ነው። አርቲስት ነጻነት ወርቅነህ ትላንት ጠዋት ወደ ሥራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶት ወደ አይሲኤምሲ ሆስፒታል ወሰደው። መንገድ ላይ እያለም ህመሙ እየባሰበት ይሄዳል። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ ህልፈተ ሕይወቱ እንደተሰማ ተገልጿል። እንደ ብዙዎቹ ገለጻ አርቲስት ነጻነት ወርቅነህ ከዕድሜው በላይ አብዝቶ የሠራ ብቻ ሳይሆን በነካው በሠራው በተሰማራበት የሙያ ዘርፍ ሁሉ ተወዳጅነትን በቀላሉ ያገኘና በሕዝብ ልብ ውስጥ የገባ እንደነበረ ነው። አርቲስት ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። 1975 እንደተወለደ የተነገረው አርቲስቱ እነሆ ጥር 8 ቀን 2018 ዓ.ም ከዚህ ዓለም ሕይወት አልፏል። የአርቲስት ነጻነት ወርቅነህ የቀብር ሥነ ሥርዓት ነገ እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እስካልተዳፈነ ፍሙ፣ እስካልተሰበረ ቅስሙ፣ እስካልተቀበረ ስሙ አልፏልና ከሥጋ ሞት ቢሞት እንኳን ሞት አትበሉ እንዲል ሎሬት ጸጋዬ ገብረ መድኅን መናኸሪያ ሬዲዮም አርቲስት ነጻነት ወርቅነህ በሠራቸው ሥራዎች ምክንያት አረፈ እንጂ አለፈ ላለማለት በሥራቸው አበርክቶ ያላቸውን ግለሰቦች በሚያወሳበት የጥበብ ገበታ በተሰኘው መሰናዶው ከብዙ እጅግ በጥቂቱ አርቲስቱን በተከታተላችሁት መልኩ ተዝቶታል። የዛሬውን አበቃን። ሳምንት በሌላ የጥበብ ገበታ መሰናዶአችን እስክንገናኝ ቸርን ሰንብት። Mm-hmm.